ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ በጣም ሰላም ነኝ። እኔ የምላችሁ ይሄ ግን አደራ የሚባለው ድራማ ምን እየመሰላችሁ ነው? ምን እያደረገ ይመስላችኋል? እንግዲህ ዛሬ ማለት ነው ወይም ማታ ነው የተለቀቀው በነገራችን ላይ እና አቶ በኃይሉ ግን የሚሰራው ስራ አያችሁ። እንግዲህ እህቱን ማለት ነው የገዛ እህቱን ምን እንደሚያደርጋት የገዛ እህቱን ልጁ ያልሆነችውን ይሄ ሁሉ ምንድነው? ገንዘብ እኔ እንጃ። ትልቅ ተጽዕኖ፣ ትልቅ በሽታ፣ ትልቅ እህትና ወንድምን ወይም ቤተሰብን እናትና ልጅን እያሰከረ ያለው ነገር በአሁኑ ሰዓት ማለት ነው ገንዘብ። ታውቃላችሁ፣ ገንዘብ ይሄ ነው እና በጣም በጣም ነው የሚከታተለውና ምን መሰላችሁ እንግዲህ ሰላም ነቅታለች። ሰላም በነገራችን ላይ መጀመሪያ ላይ ልጇ እንደሆነች አልጠረጠረችም በጭራሽ። በቃ ያሰበችው እሷ ምንድነው ዲኤንኤ ከመመርመሩ በፊት በቃ ምንድነው ማድረግ ያለባት እሷ በቃ ወንድሟ ስለሆነ ወንድሜ አይዋሸኝም ትክክለኛ ልጄ ናት ብላ ተቀብላ አምና እየኖረች እያለ ሁሉን ነገር ችላ ዱርዬ ጓደኛ ቤት ስታመጣ ሁሉን ነገር ልጅቷ ብዙ አይነት ነገር ብዙ ችግር ውስጥ ስታስገባት አምናታለች። ገብታችኋል? እና እንግዲህ ከወንድም በላይ በቃ አሁን ያለንበት ዘመን ትክክለኛ በቃ ትክክለኛውን ነገር ነው እየተሰራ ያለው ማለት ነው። እንግዲህ ወንድሟን ያልታመነላት ወይም ደግሞ እህቱን ለገንዘብ ሲባል ማለት ነው። እንግዲህ ቃል የሰላም ልጅ አይደለችም፣ ግን እሱ የሰላም ልጅ ነሽ እና ንብረቱን ተወርሻለሽ ምናምን ብሎ ነው ያመጣት። እና እንግዲህ እውነቱን አውቃለች። ዲኤንኤው እንግዲህ እንዳይቀየር ነው አሁን ስጋት የያዘኝ ማለት ነው። ዲኤንኤውን እዛ ቁጭ ብላ እሷን ባለችበት ዲኤንኤ አድርጊ ስትባል ቃል አይሆንም ማለች። ምክንያቱም እውነቱ ይታወቃል። ዲኤንኤ ከተመረመሩ የእሷ ልጅ እንዳልሆነች እና እንደምትከሳትም ነግራታለች። ሰላም አሁን ነቅታለች። እኔ እምነቴን በልተዋል። እምነት በጣም ትልቅ ነገር ነው። በዚህ ምድር ላይ አንድን ሰው በቃ ክዷችሁ ካገኛችሁት ማድረግና መሆን ያለባችሁ ነገር በቃ ራሳችሁን መቋቋም ነው ያለባችሁ። ገብቷችሁ አባባሌ? በቃ ያን ሰው አምናችሁት በቃ ነገ ጧት በቃ አሁን ወንድሜ በቃ እንደ ካዳ ታውቃለች እሷ። ምክንያቱም ታነግሯታል፣ አምናበታለች። ማድረግ ያለባት ወደ ዲኤንኤ መሄድ ነው። ገብቷችኋል? ሰላም ማለት ነው። ሰላም በጣም የምታሳዝን ሴትዮ ናት። በጣም ደግ እና ጥሩ ባህሪ ያላት አክተር ናት። እና እንግዲህ የእሷ ልጅ በሰራተኝነት ቤቷ ያለች ብሌን ናት። እንግዲህ ደግሞ አሁን ዲኤንኤውን ተደርጎ እንትን ካለች በኋላ ወይም ደግሞ ሳምን ካገኘችው እርግጠኛ ነኝ እውነቱ እንደሚወጣ ማለት ነው። መቼም ቢሆን እውነት ትመነምናለች እንጂ አትቀርም። ያው ግን ልታደክም ትችላለች። ገብቷችኋል? እና በቃ አቶ በኃይሉ አሁን ምንድን ነው የሚያደርገው? ቢያንስ አባቱን ለራሱ የገደለው ለእህቱ ንብረቱን ስላወረሰ ገብቷችኋል? አንቆ ነው የገደለው። ግን ይሄን አታውቅም ሰላም ደግሞ የምትፈልገውን ነገር ውሰድ ብለዋለች። አባቱየውም ደግሞ ልጅ ወንድምሽ እየጠጣና እየሰከረ ስለሆነ እኔ ይሄ ነገሩ ስላልተመቸኝ ነው ባንቺ ሁሉንም ነገር ያረኩልሽ ብሏታል። ገብቷችኋል? እዚህ ጋር መረዳት ያለባችሁ ነገር ይሄንን የሚያደርገው እሱ ገንዘቡንና ንብረቱን በራሱ እንድትፈርምለት ነው። እንግዲህ እህቱ ማለት ነው። አስባችሁታል? ሁለተኛ እችኛይቱን ልጅ ያመጣት ለልጇ ብላ ትፈርማለች ብሎ ሁሉን ነገር በእሷ እንደተጨረሰ አድርጎ በቃ እችኝ የሚከፈላትን ነው ይዛ የምትወጣው እንጂ መቼም ይህን ሁሉ ኃላፊነት በእሷ ስም አይደረግላትም። ገብቷችኋል? ምክንያቱም በእሷ ስም ከሆነላት እሱንም እንደምትፈነግለው ያውቃል። እሱ ብልጥ ነው ሰውየው። እንግዲህ እውነቱን ዛሬ እንግዲህ ዲኤንኤው ከታወቀ በኋላ ክርትና ግርዱ ይለያል ነው የሚባለው። አለክልሃል በጣም የደግነት ባህሪ ወይም ደግሞ በጣም በቃ እኔ እንጃ ትዕግስትን በቃ ብሌን በጣም ተሳዝኛለች። ብሌን እንግዲህ በቤት ውስጥ የሰራተኝነት ሆና ብዙ ነገሮችን እያየች ነው። በዛ ላይ ደግሞ በቃ ታጽናናታለች ሰላምን ይመስለኛል። አሁን ብሌንም ስላለች ሰላም ትነግራታለች ብዬ አስባለሁ። ምክንያቱም ከዚህ በፊት የጻፈችላት ደብዳቤ ነበርና ያን ደብዳቤ ደግሞ ሰላም አላየችውም፣ ለዕቃ ነው የሰጠቻት። ገብቷችኋል? እና በቃ እናንተ ግን ምንድን ነው የምታስቡት? ምንድን ነው የምትረዱት? በዚህ ሰዓት
ገንዘብ ግን ሰውን ምን እንደሚያደርግ ገንዘብ ሰውን ያስገድዳል። በአሁኑ ሰዓት ገንዘብ በቃ ብዙ ነገር ላይ ያለው አሁን ላይ በቃ ገንዘብ ላይ ነው። ማንኛውም ሰው ቴኬር የሚያደርገውና በቃ አእምሮ ላይ የሚችለው በመጀመሪያ ደረጃ ከፍቅርና ከገንዘብ ብትሉት ገንዘብን ነው የሚመርጠው ባለንበት ዘመን። ሁለተኛም ደግሞ ገንዘብም ካለ ፈለጋችሁበት ቦታ በእርግጥ እኮ ይደረሳል ማለት ገንዘብ ካለ ሁሉ ነገር በሰማይ መንገድ አለ ይባላል እኮ ከነ እንትኑ ማለት ነው። እና በቃ እኔ ግን ከገንዘብና ከሰው ማንን ትመርጫለሽ ብትሉኝ ማለት ከሰው ስላችሁ ለምሳሌ በቤተሰቦቼ አልደራደርም። በቃ እኔ የምደራደርባቸው በአሁኑ ሰዓት የማልደራደርባቸው ብዬ የምለው በቤተሰቤ ብቻ ነው። ምክንያቱም ሌላውን ማመን አልችልም በዚህ ባለንበት ዘመን እና በጣም 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 ያሳዘነችኝ በወንድሟ መከዳት ሰላም አሳዝነኛለች እውነት ለመናገር እና ቤተሰብ። ሌላው ደግሞ እንግዲህ የነዳግም እናት ያው የነዳግም እናት አቶ በኃይሉ አባትየው እንደገደለው ያልነገረችው ለብሌን እና ለዳግም ያው ልጆቿን ሁለተኛ እንዳታጣ ነው። ምክንያቱም ባሏን የገደለው ሰውዬ በኃይሉ ስለሆነ በኃይሉን ደግሞ አሁን እሷ እንደዚህ ነው ብላ ብትለው ልጇ ይጋፈጥበታል። ልጇ ችግር ላይ እንዳይገባ ነው እና ይቅርታ በማድረጋቸው ደስ ብሎኛል። ነገር ግን እውነቱን ደግሞ ይደርሱበታል ብዬ አስባለሁ። ምክንያቱም ልጁ በቃ በራሴ መንገድ ደርስበታል ብሎ ስላሰበ ማለት ነው። ሁለተኛ ደግሞ አቶ በኃይሉና ቃል እንግዲህ በህግ እንደሚውሉና እውነቱን ተጋልጦ ሰላምም የብሌን ልጅ መሆኗ እውነተኛ ደግሞ ሰላም ቃል የሰላም ልጅ አለመሆኗን በጣም መገንዘቧና ማወቋ በጣም ደስ ብሎኛል። ገብቷችኋል? ምክንያቱም አስባችሁታል እንግዲህ ልጄ ብላ እሷ ያላትን ንብረት ሁሉ ያላትን ሁሉ ልታወርሳት ያለቻት ሴት ልጇ አለመሆኗን ስትረዳ በጣም ያሟል እና ይሄንን በማወቋ ደስ ብሎኛል። ብሌንም ደግሞ እናቷን እያፈላለገች ነው። ስለዚህ ይገናኛሉ ብዬ አስባለሁ። ዋናው ነጥብ ሰላም ቃል የሷ ልጅ እንዳልሆነች በቃ መረጋገጡ ነው። ገብቷችኋል? እችኛም ደግሞ እናቷን እንደምትፈልግ ዳግምም ያግዛታል ብዬ አስባለሁ። ቤተሰብ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ ሸር አድርጉ፣ ዲዩት አድርጉ። መልካምነት ለራስ ነው። መቼም ዩቲዩብ ላይ ለእኔ ብላችሁ አትገቡም አይደል? ስለዚህ ላይክ አድርጉ ጋይስ። በየላችሁበት ሰላማችሁ ይብዛ። ባይ ባይ።